ሻና ሰላም ለእርሶ ይሁን። እንደምን አሉ? ሰላም ተቀብያለሁ። ሰላም ለአንተም ይሁን። አሜን አሜን፣ ይመስገን አምላክ። እሺ ከየት ነው? ይቅርታ ማለት እኔ ወንጌላዊት ቤተክርስቲያን መካነ ኢየሱስ። እሺ መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው የምንጠይቀው። እንዴ አኪ ጴንጤ ነን እኛም እኮ። መካነ ኢየሱስ ጴንጤ ናችሁ? አዎ ጴንጤቆስጣል እኮ ነን። አንዴ ጠብቂ። እሺ ጴንጤ ናችሁ? አሁን እኛ እኮ እስቲ ከተቀመጥንበት እንነሳና ደግሞ ጠብቂኝ አንዴ። ጴንጤ እንዳልሆናችሁ ላሳይሽ። ጉድ ነው ዛሬ የምሰማው። አንቺ ጉድ ነው በቃ ዛሬ። ጠብቂኝ አንዴ። እሺ እሺ እቺን መጽሐፍ ታውቂያታለሽ? እቺ እምነታችን እምነታችን የምትል እምነታችን ሲፈተን ቅዱስ ጥምቀት የምትል ባገኛት ደስ ይለኛል። አላቃትም። እሺ ጸሐፊው ዶክተር ተካ ኦብሳ ይባላሉ። ታውቂያቸዋለሽ? ብዙም አላቃቸውም። ትዝ ይለኛል ስማቸው እንጂ አላቃቸው። ችግር የለም። አንዴ ያ አንዴ ኮምፒውተር ላይ ላስቀምጣት። እሺ እሺ እምነታችን ሲፈተን ቅዱስ ጥምቀት። እሺ አንዴ ኦኬ፣ አንዴ ይቅርታ። ችግር የለም። ቅዱስ ጥምቀት በዶክተር ተካ ኦብሳ። አሳታሚ ማን ይላል? መካነ ኢየሱስ የምስራች ስነ ጽሁፍ ድርጅት የስነ ጽሁፍ ክፍል አዲስ አበባ 2015 ዓመተ ምህረት። እሺ ኦኬ፣ ምን ይላል መሰለሽ? ይኸው የራሱ መጽሐፍ ነው፣ እንደው ሌላ መጽሐፍም እንዳይመስልሽ። ይኸው በጀርባ እንዲንገልብጣትና ሳይፕሪንቲንግ ፕሬስ። ይኸው ገጽ የመጨረሻው ገጽ 114 ላይ እንዲህ ይላል ጸሐፊው ማለት ነው። በመካነ ኢየሱስ ቤተክርስቲያን ውስጥ እውቅ መምህር ናቸው። እንግዲህ ስለ ራሳቸው ቀደም ብለው ጽፈዋል እና እሺ እንዲህ ይላሉ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚል ይታይሻል አይደል? በደንብ ይታያል። እሺ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆነዋል። ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱሶች ማለት ነው። መካነ ኢየሱሶች ባይዜ ጥምቀት ለድህነት ነው ብለው ያምናሉ። ይህን ታውቂያለሽ? እኔም አምናለሁ። እንዴ እና የሚመልስላቸው ሰው ሳያገኙ ይቀራሉ እና ስለዚህ ቤተ ክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስ ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች ከመጥምቃውያን ይታይሻል። ከመጥምቃውያን ነው የሚታየው። ከዛስ ከምን ደግሞ ይላል? ከጴንጤቆስጤ እምነት፣ ያው ከመጥምቃውያን ከጴንጤቆስጤ እምነት እምነት ተከታዮች እና ከኢየሱስ ብቻ የሐዋርያት ኦንጂሰሶች ማለት ነው። ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርስባቸውን ፈተና ለመቋቋምና
የሚሰነዘሩባቸውንም ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል። ከየት የሚመጣባቸውን ፈተና አለ ከመጥምቃውያንና ሌላስ የጴንጤቆስታሎች። ስለዛ መካነ ኢየሱስ ጴንጤቆስታል ነች ወይስ አይደለችም? አይደለችም ማለት እችላለሁ። እንችላለን። እሺ አንዴ ከርበት ተላርጉ ካሜራ። እሺ ስለዛ መካነ ኢየሱስ እንኳን ጴንጤ ልትሆን ጭራሽ ጴንጤዎች ፈተና ሆኖባቸዋል። ለመካነ ኢየሱሶችም እንግዲህ በመምህሩ እንትን ማለት ነው። ስለዛ ከጴንጤ መካነ ኢየሱስ ጴንጤ ሳትሆን ሉተራዊት ናት። ጴንጤ ማነው? ጴንጤ ሳትሆን ቆይ አንዴ እሱንም ዝም የአንድ ማስረጃ ዝም ጣል ላደርግልሽ እና ይበቃል። ወደ ጥያቄ ካለሽ አንድ ቀበልና ወደ ከታች ወዳለ ወደ ወንድማችን ኤፍሬም ደግሞ ወደ አቶ ኤፍሬም ወንድማችን ሳይሆን ወደ እሺ ይህንስ መጽሐፍ ታውቂዋለሽ? ይሄ አላውቀውም እንጃ። እሺ በሉትራን ሄሪቴጅ ፋውንዴሽን የተዘጋጀ ነው። በእናንተው የተዘጋጀ ነው። እኔ ትምህርት ቤት ነበርኩኝ፣ ስነ መለኮት ተምሬያለሁ። ማለት የት? አሁን ስለእናንተ ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ እኮ ነው። አሁን ቅድም መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው እንትን የምንለው ያልኩሽ ለዛ ነው። አላወኩም። እንግዲህ እኔ ግን አሁን መቼም ህይወት ትምህርት ቤት ናት አይደለ? እየገባኝ መጣ። ዘማሪም ነበርኩኝ፣ የመድረክ ሰውም ነበርኩኝ። ግን የተሳካልኝ ሰው አይደለሁም። መዝሙሮቼም አልወጡም እና አሁን ያሬዳዊ ዝማሬ እንዳለ ምርኮኛ ስለሆንኩኝ መዝሙሬን በያሬዳዊ ዝማሬ ውስጥ ነው በቃ መጠቅለል የምፈልገው እና እንኳን አቆየኝ ባልኩኝ ጌታ እንኳን አልተደመጥኩም። ብዙ ጊዜ በስደት ነው የማልፈው እና አሁን በቃ እግዚአብሔር ዓላማ አለው አልኩኝ። አሁን ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ አይሻልኝ። ያው የጀመረው ትንሽ ከባድ ነው። አቋርጦ የጀመረው ስለ መነቃቃት አንዳንዴ አናስተውለውም እንጂ ጌታ በቤተክርስቲያን ውስጥ በእውነት ስራውን አቋርጦ አያውቅም። ፈቃድሽ ከሆነ አንቺ አንድ እህት አለችን፣ ምናልባት የተከታተልሽ ከሆነ ያው ስም አልጠራም፣ አንቺም ለጊዜው ስለማትፈልጊ ማለት ነው። ሰላም ለአንቺ የሆነ ያው አሁን ነገርየውን ስናገር ያው ትዝ ይላታል፣ ታስታውሰኛለች። እመጣለሁ ትላ አገኝሻለሁ። ተለቅ ያለች ሰው ናት። ለብዙ ዓመት በፓስተርነት ምናምን አይነት ነገር እንደዛ ነው፣ በፓስተርነት ይሁን ብቻ እንደዛ ነገር ያገለገለች አይነት ሰው ነች። ዘማሪም ጭምር ናት። የሚታወቅ አይነት ዝማሬ ያላት ሰው ናት እና እድሜዋም የተወሰነ ያው ገፋ ያለ ነው ማለት ነው። ገፋ ያለ ለብዙ ወደ 30 ዓመት አካባቢ ነው ያገለገለችው ብዬሻለሁ። እና እሷ ወደ ክርስትና ተመልሳለች እና ምናልባት እንዲህ ስል ምናልባት ጥሩ ካልሆነ በጣም ይቅርታ አድርጊልኝ። አይ ቅር የሚለኝ ነገር የለም። አንቺን ሳይሆን እሷን ነው እየሰማችን ከሆነ ድንገት እና ከእሷ ጋር ላገናኝሽ እስቲ ፈቃዷ ከሆነ ልጠይቃትና እዚህ ኢትዮጵያ ነው ያለሽው አንቺ? አይደለም እኔ እንደውም እዚህ አሁን በስደት ነው ያለሁት። አሁን ህልሜ ትዝ አለኝ። እዚህ ሀገር ከመጣሁ ወዲህ 2 ቀን አይቻለሁ ኦርቶዶክስ ደብር ውስጥ ገብቼ። እኔ ምንም ልምድ የለኝም፣ ባህልም የለኝም። ለምን እንዳሳየኝ ጌታ አላቅም። ግን እኔ ኦርቶዶክስን አፈቅራለሁ እንጂ ኦርቶዶክስ እሆናለሁ ብዬ አላስብም። ለምን ጴንጤቆስጣን ነኝ። ሉተራንም ብሆን በአጋንንት ማውጣት በልሳን መጸለይ ምናምን ብዙ ያገለገልኩ ሰው ነኝ። አሁን ያልኩሽም ሰው ኢማጂን ከ30 ዓመት ሙሉ አገልግሎት የፔንቴኮስታል አገልግሎት ውስጥ ከዛ ውስጥ ነው እንግዲህ ኢቨን የራሷ ቸርች አይነት ነገር ያላት አይነት ሰው ነገር እንደዛ አይነት ነገር መሰለኝ ራሱ የነበረችው እና በዝማሬው አሁን ማገናኝሽ ከሆነ ፈቃዷንም ጠይቄ ማገናኝሽ ከሆነ እርግጠኛ ሆኜ ደግሞ ታውቂያታለሽ። እኔ በጣም ፈቃደኛ ነኝ። በቃ ቁስ በተአምር ያው ሚዲያ ላይ ምናምን እንደዚህ የማውጣት ጭራሽ የማይታሰብ ነው። ጠይቃትና እሷ ፈቃደኛ ሆነሽ ማለት ነው ታገኛታለሽ። እርግጠኛ ሆኜ ደግሞ ጌታ ይረዳሻል። መጣሽም አልመጣሽም ቢያንስ ግን እስቲ ምን እላለሁ መሰለ ለሚያደምጡትም ልናገር። እኔ አሁን
ሲፈጥረኝም ማለት ነው እንኳን ኦርቶዶክስ ሆነ ሙስሊምን እወዳለሁ። ለምሳሌ የጥላቻ ቃል ይሄ ቃላቸው እንደ ጭንቁር ይባላል የሚባለው አለ አይደለም። ኦርቶዶክስ በኦርቶዶክስነቷ ነው የምትኖረው። ይህን አምናለሁ እኔ ብንነጋገርም እዚህ ማለት ነው በቃል ንጽጽር ብናደርግም ካላመንኩኝ የኦርቶዶክስን ዶክትሪን ክፉ ቃል ካፌ አይወጣም። ለምሳሌ ክፉ ቃል በፍጹም አይወጣም ካፌ። የሌሎችም እንደዚህ መሆን አለበት ብዬ አምናለሁ። በደንፎ አንዳንዴ ንዴት ውስጥ እንገባና የማይሆን ነገር እንናገራል። ለምሳሌ እኔ ከቃለ ሕይወት ቤተክርስቲያን ነው የተወለድኩት። ትናንትና በቢኒያም ሽታዬ ፔጅ አንድ ወንድም ሲናገር ነበር፣ ደንግጬ ነበር። አሁን እኔ ቅዱስ ጥምቀት ያድናል የሚለውን አስተሳሰብ የተቀበልኩት ወደ መካነ ኢየሱስ ሄጄ ነው። ለምንድነው ወደ መካነ ኢየሱስ የሄድኩት? ታሪኩን ልንገራቸው። አንዳንድ ወንጌላውያን ዘመዶቼ ይወቅሱኛል፣ ለምን ቸርች ቀየርሽ ብለው። የሄድኩበት ምክንያት ቸርች ተዘጋ፣ በስደቱ ጊዜ ማለት ነው። በሙሉ ዘጋ። ማነው ስሙ? ከኢህአዴግ በፊት የነበረው ደርግ ማለት ነው። ድራሹን አጥፍቶ ነው በቃ ተሰደናል። እኛ መካነ ኢየሱስ ምን ታረግ ነበረ? ይሄ ለተራቡት ሰዎች ምግብ እያስመጣች ትሰጥ ነበረ። እንደ ግሉኮስድ የሆነ በረሃብ ተሰቃይተው ሊሞቱ ላሉ ሰዎች የሚሰጥ ምግብ አለ አይደል? እሱን በገፍ እያስመጣች በመርከብ ነው የሚመጣው። ልብስም ትሰጥ ነበረ። ሌሎቹ ሁሉ ተደብቀን እዛ ማምለክ አይፈቀድም። በእርግጥ ሲኖዶሱ ግቢ ሁሉ ተወስዷል በደርግ ባለስልጣኖች። አንደርግራውንድ ግን ባይብል ስተዲ እያረገች ጸሎት እያረገን እንሰባሰብ ነበር። ለእኔ ትልቅ እድል ነበር ቸርች ማግኘት በዛ ሰዓት እና ወደ መካነ ኢየሱስ ሲሄድ ስለ ሕፃናት ጥምቀት ስማ ነው ያልኩት። ወይኔ ይገባኝ ይሆን አሁን እንግዲህ ሌላ ቸርች የለም የሚሄድበት። ቅዱስ ስጋ ወደሙም ደግሞ ቀጥታ የክርስቶስ ስጋ ነው ብሎ ነው ካሁኑ የሚሰጠው። እኔም ቀጥታ አምኜ መቀበል እንዳለብኝ አስተማሩኝ። ትንሽ ግር ብሎኝ ነበረ። አየህ ውሎ አድሮ ነው የገባኝ። ውሎ አድሮ ገባኝ። የክርስቶስ ትምህርት ራሱ ለአንዳንዶች ባይገለጥም መፍረድ አልችልም። ምክንያቱም እሱን መከተል ከጀመሩት ውስጥ አንዳንዶቹ ይህ ሰው እንዴት ስጋውን ሊሰጠን ይችላል ብለው ወደኋላ እንዳሉ ቃሉ ላይ እናነባለን። እና መጨረሻ ላይ እንደውም ለፈውስ እጠቀማለሁ። ያመመኝ ቀን የጌታን እራት ስጋና ደሙን የወሰድኩ ቀን እፈወሳለሁ ብዬ ከምንም አይነት ህመም። በቀደም ከአንዲት ጓደኛዬ ጋር ሳወራ ነበረ። እንዲህ አይነት ልምምድ ውስጥ ገባሁኝ እና ጊዜህን አልውሰድ። ችግር የለው በቃ እስቲ ጥሩ ነው። እሷን ፈቃዷ ከሆነ አገናኝሻለሁ፣ ካልሆነም ደግሞ ከኔ ጋር እናወራለን። በውስጥ ሰላም በይኝና መልስልሻለሁ። እሺ ተባረከ። እሺ እንቀበላለሁ። ያስፈልጋል ስላወቁ ተባረከ። እሺ ቴንክ ዩ። እሺ ዩ ዌልካም። እሺ ሰላም ላንተ ይሁን ኤፍሬም፣ እንዴት አለ? እንኳን ደህና መጣ ጋሼ። እንኳን ደህና ቆየኝ። ሰላም ነው? ይመስገን አምላክ አለ ነው። እሺ ዛሬ እንግዲህ ከብዙ ጊዜያት በኋላ ቤት ተከሰትክኝ ያው ጋር ጥሩ ነው። እንግዲህ ጥምቀትን አንስተን እያወራን ነው እና አንተ ከፔንቴ ነው መሰለኝ አይደል? ፔንቴኮስታል ውስጥ ነው ያለው። እኔ የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ ምክንያቱም መካነ ኢየሱሶች ያምናሉ። እሱ ላይ ወደ ዲፕ እንትን እያነሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካነ ኢየሱስ ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን አሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናሉ። ኦቤስ ነው። እኔ በቃል ነው ብዬ አምናለሁ። እምነት የሚመጣው እነሱ ደግሞ ሳከርመንቶችንም ጭምር ነው ይላሉ። በቃል የሚለውን እንዲናይ ሳያደርጉ ማለት ነው። ልዩነቱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ ያስተምሩ? እንዳልኩ ነው። መካነ ኢየሱስ የሚሆኑ ሉትራን
ሚንስ ኦፍ ግሬስ ነው ብለው ያምናሉ ጥምቀትንና የጌታ እራትን። ያ ማለት እኔ እንደዛ አይደለም የጠየኩ ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡን በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም፣ እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላለሁ። አምስቱ ሶላ የጠየኩ ምንድን መካነ ኢየሱስን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ለድህነት ለኃጢአት ስርየት ብለው ያምናሉ ወይ አያምኑም? ወይ ጥምቀት ለመዳን ብለው ያምናሉ አያምኑም? ጥምቀት ለመዳን ብለው ያምናሉ አያምኑም? እሺ ያምናሉ ወይም አያምኑም በላይ ሰዎች ጥምቀት ለመዳን ብለው ያምናሉ። ለመዳን ብለው ሲያምኑ ግን ምንድነው የሚሉት? የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። መካነ ኢየሱስም የሉተራንም ትምህርት። እሱን ከፈለክ ላሳይ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ጥምቀቱ ራሱ ሳይሆን ሰው አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታላ ገልጠህ አሳይኝ። የሁላችንንም ላሳይ ዶክትሪን። አይ አይደለም፣ የሁላችንም አይደለም። ስለ መካነ ኢየሱስ ነው እያወራን ያለነው። የመካነ ኢየሱስን ገልጠህ አሳይኝ እኮ። መካነ ኢየሱስ በራሱ አያድንም። ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። ቆይ አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳያለሁ ነው ያልኩ። እሱን ላሳይ ከፈለግ እሱንማ የሆነ ማውጥቼ እኮ ማሳየት ይችላለሁ እንዳልኩ። አሁን እዚህ እያልኩ ያለሁት ምንድነው? ቆይ አንዴ ይኸውልህ እንትን አንበለው። ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ ምን አልከኝ ወዳጅ? እየተቆራረጥክ ነው። እስኪ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ። ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ? አልወስድም። አይ ሰዓት አልወስድም። አዎ ስለዛ ጥያቄው ምንድን ነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለግ በጣም በአጭሩ ዝም ብለህ ነገራቸው። ያስተምራሉ። በአጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩ ያሉት። ለምሳሌ እኔ ባክግራውንድ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው። እነሱ ደግሞ በቃልም እንደገና ደግሞ በጌታ እራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ አምስቱ ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ እራትም ነው ብለው ስለሚያምኑ፣ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም።
ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳግም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀትን ለድህነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩን ያስተሳሰረው የሚለውን አሁን አሳያለሁ። ከዚሁ ጋር ብቻ አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ ስታሳይ ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነው። እስቲ አስነብበን፣ እስቲ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ስትናገረው ሰምቻለሁ። ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። አንዴ የኔ እኮ እሱ ነው። ተረዳህ? እኔ የሚያልኩት ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው። አሁን ደግመህ እኮ አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ እኮ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ? አውጣ። እሺ ማስረጃ ኤፍሬም፣ እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ ማና ነው ማስረጃ ምትለኝ? ራሱ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብን የሚገልጽልህ አምጣ ማስረጃ። አይሰማህም እንዴ? እኔ የምለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። ኧረ ዝም ብለህ የተጠየቅከውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ቅድም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ከጠየቅ በኋላ ሳወራ ደግሞ መሀል ማመጣልህ እንዳትከራከር። ማመጣልህ እሱን አይደለም የጠየቁ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ እንዴ። እኩል አታውራ እንዴ ወንድማችን ኤፍሬም። እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ፣ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክረመንት ስለሚቀበሉ ሳክረመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክረመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክረመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል?
ጸጋን መካፈል። ሳክረመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይህንን የሚያመለክተው የእግዚአብሔርን ጸጋ መቀበል፣ እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ ሰጥሃለሁ፣ አውጥቻለሁ ኦልሬዲ፣ ግን አሁን አላሳይም። መጀመሪያ አሳየኝ ያልኩትን ምንድን ነው ማሳየኝ? ትዊስት አድርገህ የተናገርከውን ለወጥ ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ካልተሳሳትክ ይኸውልህ እኔ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው። ልሳሳት ይችላሉ አልችልም? ይችላሉ አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናረም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጥል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ እኔ ራሴ ሊሳሳት ይችላለሁ፣ ከተሳሳትኩኝ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩህ አምጣ። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምኑ ነው ማስረጃ የምጠይቀኝ? ለምኑ ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብበን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ ሳይ። እኛ ማስረጃ ነው የምንፈልገው። እንዳወራ አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃው ይኸውልህ። ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ? ቅድም የተናገርከው ነገር አለ እና ደግሞ ስህተት አይደለሁም እያልክ ነው ከሆነ ይኸውልህ፣ አሁን በድል ብሰጥህ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ እኔ መጀመሪያም እንደዚህ ያልኩት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ፍሬም መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርም ማለት ያንተ እኮ። እሺ አንዴ ኤፍሬም አንዴ እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ፣ ቆይ ሚዩት አድርገው ጋይስ። ቆይ አንዴ እነሱን ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚሁ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻር አይቼ እወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚሁ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ።
አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። አኪ አንድ ኤፍሬም ግድ የለህም አሳያለሁ አልኩህ እኮ። አንድ ቆይ አሁን ግድ የለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንድ ቆይ ስማኛ፣ አንድ ወዳጅ ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 100 200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣው። ማስረጃ ለምንድን ነው ማመጣው? ንገራቸው። እኔ ማስረጃ የጠየኩት ለምንድን ነው? እንዳንካካ አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድነው የምትለው መሰለ? አሁን የፈለኩት ምን መሰለ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው? ንገራቸው። ማስረጃ ማመጣው ለምንድን ነው? ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና 1 ሰከንድ ስጠኝ። እዛ ልክፈትልህ። ሰጣለሁ። ምንም ችግር የለም። እንዳታስወርደኛ። ኧረ በቅዱስ ሚካኤል ኧረ ችግር የለም። ፍትት በል። ሌላ ነገር በላቸው አንተ እስከዛ ነው ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይህን ኮካ እየጠጣ የምን መስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው አንተ ኮካ ራሱ ይከብልኝ ጀምር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ እሺ ያውጣው ነው አንድ ጊዜ 1 ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂ የለ። ይታያል ወይስ ደብዝ? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው። ይታያል ወይ አይታይም? እስቲ ጠረግ አድርገው። ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ። ጉግል አድርገህ አብረን ትከታተለዋለህ። ከማርቲን ሉተር አይደለም። እሺ ከራሳቸው ከሉተራን ዌብሳይት ነው። መጀመሪያ ዌብሳይቱን ከዛ ወደዛ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ከአሁኑ ተጀመረ እንዴ? ምኑ አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም። ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። ኦልሬዲ ከነገርኩህ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስችን ነው የሚለው ከላይ
እሺ እኮ ለማንበብ ልጀምር ነው። ምን ነው ዌብሳይቱን ነው የፈለግከው? አሁንም ዌብሳይቱን አንብበው መጀመሪያ ራሱን ይህንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድን ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ደዝ ፌዝ ፕሌይ ዘ ሮል? ኧረ ኦኬ፣ ይሄማ ነውር ነው ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ጨርስን። እንደዚህ አልቻልኩም። አባት ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ደዝ ፌዝ ፕሌይ ሮል ኢንፋንት ባፕቲዝም ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢንፌዝ ሌተር ቴክን ኬር። መጀመሪያ አስማ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ፣ ዝም ብለህ ስማ። ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቅከው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንደ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃን አላስወርድም። ላውራ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አላስወርድም። በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው? እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታሰብ ስለ ኦርቶዶክስ ማን አወራ? ለአንብ ማስረጃ ይላምጣ። መጀመሪያ ማስረጃ ይላምጣ። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ ይላቅርብ። መጀመሪያ ማስረጃ ልናገር። ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራ እና ከዛ በኋላ እዚሁ ጋር ተባቅመት አለ እንደ ይሄንን ተራ ማስረጃ። እሺ ቀጥል። ማስረጃ ግን ስሙ። ጥምቀት አያድንም። ጥምቀት ምንድነው? እምነትን የሚፈጥረው በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ ጋድ ግሬስ አለውን በእግዚአብሔር ጸጋ ብቻ ስሩ ፌዝ አለውን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። ዊ ብሊቭ ኢዝ ዋን ኦፍ ዘ ሚራክለስ ሚንስ ኦፍ ግሬስ ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትውም ስተት ካለ ልታርሜን ትችላል። እሺ ቱጌደር ይልና በእንትን ውስጥ ነው ራሱን ሀሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌደር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት ዘ ጊፍት ኦፍ ፌዝ ኦኬ የፌዝን ስጦታ ክሬት ያደርጋል ይልና ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ምን ይላል? ልድገበው ይልን ዊች ጋድ ክሬትስ እግዚአብሔር ምን ያደርጋል? ክሬትስ ዘ ጊፍት ኦፍ ፌዝ ኦኬ ሃሌሉያ። ኤፍሬም ሃይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም።
ጋድ ክሬት ጊፍት ኦፍ ፌዝ እሺ ኢን ፐርሰነልስ በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible. Okay, also we do not claim ይልና ክሌም አናደርግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a phase in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ! አጨብጭብ አኪ ለፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም። ግዴ ለማጨብጭብ ጨረስክ? አዎ ይኸው ማስረጃ አመጣው። አሁን ዌብሳይቱን ላሳይሽ ወይስ? አሁን እዚህ ጋር አጨብጭብ። ምንም አትሆንም። ግዴ ለማኪ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድን ነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አስታየን። አፍጥ ነው ይኸው እግዚአብሔር ነው። ይኸው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ። እንዴ ይኸው በልባቸው ውስጥ ነው። እንግሊዝኛም ችግር አለ። ወይናን ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላንብብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እችን ብቻ ልተርጉም። ምን ይላል መሰለ ዳት ይልና ዌን አን ኢንፋንት ቆይ አንድ ህፃን ማለት ነው ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ ጋድ ክሬት ፌዝ ኢን ደ ሄርት ኦፍ ዳት ኢንፋንት ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ! አሁን ይህንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል ኧረ እባክህን አንዴ እስኪ ሚውት አድርግ አንዴ ሚውት አድርግ ደግሞ ሚውት አድርግ አንዴ። ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? ቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልገውም። አታውቅም ብለህ አይደል ማስረጃ አምጣስትለኝ የነበረው? የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ አልነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ ቤቴን ሚዩት አድርግ። እሺ ቅድም እንደሰማችሁት ወዳጃችን ኧረ በቅዱስ ሚካኤል አንዴ አይዞህ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዛ በደንብ አድርጋችሁ ተመልክተው ነው። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም አለ። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም አለ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙሃኑ ሉትራን ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸው አለባቸው ውስጥ ብለው ይናገራሉ። ይህንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም። ለአዋቂም ብዬ አንብቤልሃለሁ። ለአዋቂ ነው። ለህፃን ብቻ እያልክ አታውራ። ለአዋቂ ወዳጄ አንዴ ሚውት አድርግ። ለአዋቂም ጭምር ነው። ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አድርግ። አንዴ ሚውት አድርግ። ታውራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንላለን። የተቀበልነው የእግዚአብሔር ጸጋ
በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንጻር አሁን ከተናገርኩት መስክር ስለ ኢንፋንት አይደለም። እኔ ቁጭ አድርገማ ሚስ ሪፕሬዘንት አታደርግ። ኧረ አይደለም ስለ አዋቂ ነው ታደርግ እባክህን። ኖ ስለ አዋቂ ነው። ለምን እንዴ እኔ ቁጭ አድርገማ ጥሩ አይደለም። ዋቸት ቆይ አንዴ ሚዩት አድርግ ታወራለህ። ይሄው ውሸት ጥሩ አይደለም። ኧረ ውሸት ጥሩ አይደለም። ይሄው ማስረጃ አዋቂዎች የመጀመሪያ አንሰር ብሎ ጥያቄ የሚለውን አንብብልን። ጥያቄ ብሎ ምን ይላል? ጥያቄ የተጠየቀው ይኸውልህ፣ እሱን ተረጎምኩልህ። ስለ ኢንፋንት ባፕቲዝም ጠየቀና ስለምን ጠየቀ? ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ? ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ፣ ስለ ህፃናትም መለሰ። ስለ ህፃናት ምን ጠየቀ? ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናት ጥምቀት መለሰ። ስለ ሁለቱም መለሰ። አንዴ አኬ ምንድን ነው የምትለው? ይኸው ስለ አዋቂ እኮ ነው የመጀመሪያው ረድፍ እኮ ስለ አዋቂዎች እኮ ነው የሚናገረው። አዋቂ የሚለው እስቲ አዋቂ የሚለውን የቱ ጋር ነው ያገኘው እንዴ? የመጀመሪያው ስለ አዋቂ ከታች እኮ ነው። ቆይ ላንብበው። ምን የሚል ቃል አለ? አዋቂ የሚለው ቃል ለመግለጽ ምንድን ነው? ይሄ በነገራችን ይኸው ቆይ ይኸው እንደዚህ ይላል። አንሰሪና የትኛውን ቃል የተጠቀመው አሁን እኔ ለምን ማስረጃ ይናገር? ይሄ እኮ እምነታቸው ነው። እምነታቸው እኮ ነው። የሉተራን እምነታቸው ነው። ዌብሳይታቸው ላይ ነው ያመጣሁት። እንስማው። ለአንብበው ከታች ነው። ለህፃን እንደዚህ አለ። አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሰው ህፃን አይደለም። ዳት ኤ ፐርሰን ኢዝ ይልና ሰው ናቸው አይደሉም። ዳት ኤ ፐርሰን ኢዝ ሴቭድ ባይ ይላል። ህፃናት ፐርሰን ናቸው አይደሉም። ህፃናትን አይደለም፣ ጠቅላላ ነው። ጀነራል ፐርሰን ከተባለ ህፃናትን ስፔሲፊክ እያለ ፐርሰን ካለ ስፔሲፊክ እያደረገ ከታች ህፃናትን ሲናገር ህፃናት ፐርሰን ናቸው አይደሉም። ህፃናት ፐርሰን ናቸው። እሺ ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል አንዴ ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ማስረጃ ነው። ዓለም እያየ ነው። እባክህ ተረጋጋ። እንቀጥላለን። አይዞህ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አለ አስቀምጬ ለዋሽብህ ነው እንደምትለው አስቀምጬ ከፈለግህ አስወርደኝ እንጂ ማስረጃን እኮ አሳይቻለሁ። ለዋሽብህ ነው ወይ የምትለኝ አስቀምጬ። እግዚአብሔር መቼ አሁን ፈጠን ብለህ በል። ማስረጃ ወጣ። መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩ? ንገረኝ። እሱን እኮ እንዳንክ ማስረጃ አንዴ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛን ትከፍተዋለህ። በድምፅህ አንድ ጊዜ ምን ትነግረኛለህ? ማስረጃ አምጣ ያልኩ ለምን ነበር? ኦኬ ልብ ብላችሁ ስሙ። አኬን ያስደገምኩት ሆን ብዬ ነው። ማስረጃ የማመጣው ለምንድን ነው ያልኩት? ኦልሬዲ መልሱን አቀባብዬ ቁጭ ስላልኩ ነው። ምንድን ነው የተባባልነው? ሉተራን እኮ ልነግራቸው ነው ማስረጃ። ኧረ ልነግራቸው ነው ማስረጃ አምጣለኝ። ለዚህ ነው ይኸውላችሁ ምን አለመሰላችሁ ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አያምኑ? ማለት ለምን ማስረጃ እንዳልኩ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት እየተናገርኩ እኩል ያወራል። ይኸውላችሁ አውቆ እኮ ነው እየተናገርኩ የሚያወራው። እዚህ ጋር ህፃናት ጠይቀኝና እኩል ያወራል። አንዴ እኮ እኔ ላውራ እንዴ? ለምንድን ነው አልከኝ ላውራ እንዴ? ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ? በቃ ያችን ጉዳይ ብቻ ንገረኝ።
እሱን ልናገር እኮ ስል ነው የገባህብኝ አክዬ። አዎ ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርከኝ። ከዚህ በፊት ካላወቁ ዛሬ እምነትን ይፈጥራል ብቻ ብለህ ብታቆም እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዚ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልክ። ስለዛ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍት ነው ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት አራኬ ሰው ይታዘባል። የምርህን ነው? አኬ ሰው ይታዘባል። ጌታን ሰው ይታዘባል። ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች ወዳጅ ይኸውና ራስን ታዘበው። ኦርቶዶክሳውያን እንደዛ ናቸው። ኦርቶዶክሳውያን እኮ እንደዛ ናቸው እኮ። ከአንድ ላይ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርክ። ያያችሁ ፕሮቴስታንት ወንድምህ አሁን ከእንደዚህ አይነት ጥምቀት በራሱ አያድንም፣ ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም በራስህ እየተሰጠ ነው። ማይብራስ ትንሽ ተረጋጋ። በጣም ማስረጃ አመጣው። ማስረጃ አመጣው አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልካቸው ያለው እርዱኝ ነው። ማስረጃ አልኩኝ። ማስረጃ አመጣው። ሰማኛለህ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ የሆነ ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። አሁን እዚህ ጋር አንተ ነበር ከሳካው አሁን እንደነገጥክ እንጂ አጥቅም የሳካው እኮ አንተ ነህ። አሁን እንደነገጥክ ቀደም የሳካው እኮ አንተ ነህ። በተለይ ደግሞ ልሳካ ማስረጃ ሳመጣ ምን አድርገህ ነው የምትለኝ? አኬ ሚዩት አድርግ። አሁን ሌላ ጥያቄ አለ? ሚዩት አድርገው። ሌላ ጥያቄ አለ? ራስ ወረደን ባይዚ ራስ ከፈለግ ትወጣለህ፣ ዘለት ታመልጣለህ እንጂ እኔ የትም አላስወርደም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም። ይልቁንም እምነትን ይፈጥራል የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖችን። ጥምቀት በራሱ አያድንም እንጂ እምነትን የሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማሳብ እሱ ስለሆነ፣ ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል አለ። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ላይ እየመጣሁ ከከፈትከው ጥምቀት በራሱ የሚልበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ ለሁሉ ነገር ማስረጃ ይመጣል። እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገረህ። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit. ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ።
ከላይ ስለ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሳ ያድናል እባክህ። ኖ አይደለ ጥምቀት ያድናል ሲሉ ያድናል ማለታቸው አብሶሉት ነሰሰቲ ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይሄው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሊ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ። የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስ ስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ። እያወራሁኝ እንዴ? ይህ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታትን ውሰዱ። ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለ አክዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳይ። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱን ይውጣው። ይሄንም ይሻላል ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላ ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካልኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላዲስ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድን ነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለውን የኛ ነው እምነት። እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው። አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ፣ አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም። ራሱን ይወረዳል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልላለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት።
ከዛ ደግሞ እኔ ማውራት እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን፣ ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ፣ ሶስት ማስረጃ ሳይቻል ማለት ጀመረ ማለት ሶስት ማስረጃ አስወረድከኝ። ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት እንድታደርገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታደርገኝ እኔ እንዳታደርገኝ። አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑ ኔጋ እባክህን። ማንም አላስወረደህም። ማስረጃ እኔ ነኝ። አሁን የምወርደው እኔ ነኝ። የራሴ ነኝ። በራሴ ኑ ኔ ቤት ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ይሄ ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያ ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ዌብሳይትም አይደለም። እኔ አክቹዋሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነበባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ ይኸው ነው ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ። ነው ይኸው ቁጥር 15 ላይ እዚህ ጋር ማለት ነው። እስቲ አንዴ ኮመንት ልዝጋባችሁ። ቁጥር 15 ምን ይላል? ስለዚህ የኛዎቹ አዳዲስ መናፍስት ይላል። ስለዚህ የኛዎቹ አዳዲስ መናፍስት አንዴ እሺ። ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይላል። ይኸው ልክ ያንን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ስርዓት እና ቃሉን ልክ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይተዋል። እየነጠሉት ማለት ነው። ውሃውን በቃ ውሃ ብቻ ነው እያሉ ፊት ለፊት ላይ በሚታየው ነገር ታውሮ ማለት ነው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ሊረዳ ይችላል። ያ በጥምቀት ውስጥ የሚታየው ውሃ
ውሃ ብቻ ስላልሆነ ጥምቀት ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ? ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። ይሄ ብቻ አይደለም፣ ያሳያችሁ እዚሁ ጋር እሺ ተመልከቱ። እዚህ ጋር እንደዚሁ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ ያው መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። አለበለዛ ምን እንደማንድን አለቀ። አለዛ እንድንም አለ። ይሄ ሉትራን ትምህርት ነው ማለት ወዴትም አታደርገውም። ተጨማሪ እናውጣ ካልን ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ። በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይኸው እዚህ ላይ የተናገራችሁ እንዳለ ማየት ትችላለህ። ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ ይኸው እዚህ ጋር ለምን አናይም? እሺ የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድን ይላል? ማዳን ነው። ይኸው የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድነው? የጥምቀት ነው ያለው ራሱ። የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። የሚጠመቀው ምን ለማድረግ ነው? ለመዳን ነው። እሺ ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት። መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ፣ ለመዳን ነው አለ። መዳን ደግሞ ለምንድን ነው አለ? መዳን ደግሞ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ከኃጢአት ከሞትና ከዲያብሎስ መዳን ወዴት? ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት። ይሄና መሰል ነገሮች በጣም በርካታ ቦታ ተገልጿል። አንዴ እሺ ባጭሩ ሉትራኖች ጥምቀት ለድህን በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ። አያስተምሩም። በራሱ አያድንም እምነትን ነው የሚፈጥረው። እንደዛ አይደለም የሚሉት። እምነትን ነው የሚፈጥረው የምትለዋን ቃል ይጠቀማሉ። ጥምቀት በራሱ አያድንም የሚለውን ግን ይህ ፍጹም የራሳቸው የጴንጤዎች ውሸት ነው። በሉትራኖች ላይ የሚዋሹት ውሸት ማለት ነው። ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል። አለቀ። እኔ የሚዋሽ ሰው ሁሌ ጮክ ብሎ ይስቃል ብዙ ጊዜ ማለት ነው። ከዛን ይዋረዳል እንዳያችሁት። ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ እኔ ገብታለሁ አይነት ነገር። ከዛ በኋላ ያው ጨዋታ ማለት ነው። ከበፊት ጀምሮ የምታስተምረውን ትምህርት አፍርሼ ይባላለሁ አለ። የትኛውን? አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን። ይሄ ለምሳሌ የሰማዕታትን ጥምቀት የደም ጥምቀትን እኛ አንቀበልም። በቃ እንዲህ ነው። ምንድነው ዊዛውት ላይ ኢስላም ዳይ የሚሉት ነገር አለ። ያለ ውሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ። አንዳንድ ሰዎች እኔ አሁን ጴንጤነት ራስ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል። ያለ ውሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም ያለ ውሸት። በቃ አለቅ እና ይህንን ነገር ዛሬ በነበረን ውይይት ላይ ተመልክተናል። እሺ ኮመንቱን ላብራላችሁ። ሉትራኖች ካላችሁ ኑ እስቲ ሉትራኖች ካላችሁ ይኸው ሉትራኖችን አስገብተን ከራሳቸው መስማት እንችላለን። እዚህ ውስጥ ሉትራን አላችሁ የምትታወቁ ሉትራን። አክቹዋሊ ሉትራን እኔ ሰዎችንም መጥራት ራሱ አይጠበቅብንም። አለቀ። ይኸው የሉትራኖች መጽሐፍ የራሱ የዶክተር ማርቲን ሉተር ላርጅ ካቴኪዝሙ አለን፣ ስሞል ካቴኪዝሙ አለን፣ የአውግስበርግ ኮንፌሽን አለን። አንዳቸውም ጥምቀት በራሱ አያድንም የሚል ነገር እዚህ ውስጥ አታገኙ።
ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። እምነትን ይፈጥራል ቢባል ከምን አንጻር? የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችን ይመለከታል አለ። እኔ አዋቂዎችን ቢቭን ቢመለከት ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር የቻለው ካላችሁ እዛው ጋር ይመልሳል። ምን ብለው? ጸጋን መቀበያ ነው። ራሱ ያነበበው ላይ ራሱ ወዳጃችን ያነበበው ራሱ እዛው ክፍል ላይ ሳይቀር ምን ይላል? ጸጋን መካፈያ ነው። ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው? ከኃጢአት የሚያጥብ ዳግም የሚወልድ። ስለዛ ክሊር ነው። ከዚህ በላይ እንግዲህ ዌብሳይት አምጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ደግሞ ጸጋን የምንካፈልበት ነው። ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንጻር እኔ ግልጽ ነው ብዬ አስባለሁ። ችግር የለውም ይላል ጌታችን ኢየሱስ። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው ይህ በአብ በወልድ በመንፈስ ቅዱስ ስም የሆነ ጥምቀት የተሰጠው መቼ ነው? የምታስታውስ ከሆነ ካላስታወስክ ምንም ችግር የለም። ምን ያስታውሳሉ? አጋጣሚ አሁን ኢየሱስ ሞቶ ከተነሳ ከዛ በኋላ ነው አይደል? ትክክል። ስለዛ ሞቶ ከተነሳ በኋላ እኮ ይህንን የጥምቀት ስርዓት የሰጠው። የጥምቀት ስርዓት ባልተሰጠበት ሁኔታ ያንን በቀኝ የተሰቀለውን ወንበዴ ማንሳት አንችልም ለማለት ያህል ነው። እሱን ያዝ እናደርግና ሚላ እሱስ ቢቀር አሁን እኔ አመንኩኝ። በመጀመሪያ እምነት ይቀድማል አይደለ? በጌታ ኢየሱስ አመንኩኝ፣ በእሱ አምኜ ከማመን ወደ ጥምቀት እመጣለሁ። በስቲፍ ማለት ነው። ካመንኩኝ በኋላ ያመነ የተጠመቀ ይድናል አይደለም ብለው እምነት ይቀድማል። ከእምነት ቀጤ ደግሞ ወደ ጥምቀት እመጣለሁ። በጥምቀት የእግዚአብሔርን ጸጋ ለመቀበል ነው። መንፈስ ቅዱስ ኃይል ለመሞላት ነው። ብዙ በረከቶችን ለማግኘት ነው። ዳግምም ለመወለድ ብዙ ነገሮች አሉ። ልክ እንደ መጽሐፍ ቅዱስ። ይሄ አሁን የቱ ጋር ነው ስህተቱ? አንዴ ቆይ ላሳየህ ነው። ያው እንግዲህ እንትኑ የሪፖርቱ ምናምን እንዳለ ነው ታውቃላችሁ። ዝም ብላችሁ ሪፖርት አያደርግም። ተው በውሸት አንተን አይደለም ሚላ ነው። በፍጹም እኔ አንተን አላልኩም። አንተማ እንዴት ሪፖርት አደረጋለህ? አይደለም የትኛውም ጴንጤ ሪፖርት አያደርግም። ሌላ ጠላት ካለ ይፈልጉ እንጂ ቢሰድቡን እንኳን እኛ ሪፖርት አናደርግም። ይሄን ታውቃላችሁ። አይ አሁን አንተ ምስኪን ስለሆንክ እንደዛ ልትል ትችላለህ። አይደለም ሪፖርት ቆይ አሁን ሁሉንም እንደዚህ ብለህ አትደምድም። እሺ ወንድሜ፣ እኔ ስክሪን ሪከርድ ቅድም ራሱ አድርጌያለሁ እና ከዚህ ቀደምም እንደዚሁ ጴንጤ ላይ የሰራሁትን ቪዲዮ አስነስተውብኛል። መቼስ እንግዲህ ኤኒዌይስ ተው አሁን እሱ ድረሳችን አይደለም። ችግር የለም። ማንም ይሁን ማን ቼክ የምታደርጉት ተመልከቱ ራሱ ማለት ነው እንዴት እንትን እንደሚል እሱ ይሄ እንትኑ ቁጥሩ መለያየቱ ብቻ አይደለም። ኢቨን አንተማ ሌላ ጠላት አለ። ጴንጤ ሪፖርት ያደርጋል ነው። እሺ ችግር የለውም አያደርግም። የት አባቱ ስና። እሺ ከአንተ ጋር ልቀጥል። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ይላል። ይድናል ሲል ከምንድን ነው የሚድነው? ከዘላለም ሞት ወደ ዘላለም ሕይወት ነው። ይድናል። መዳኑ ደግሞ ከዘላለም ሞት ወደ ዘላለም ሕይወት፣ ከዘላለም ሞት ወደ ዘላለም ሕይወት ነው የሚዳነው። እሺ ከዘላለም ሞት ወደ ዘላለም ሕይወት ለመዳን ሰውየው ምን ማድረግ አለበት አለ? ምን ያደረገ ነው እንደዚህ የሚድነው አለ? ምን ያደረገ ይድናል አለ? ያመነ የተጠመቀ ይድናል። ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀ ይድናል ነው ያለው? የቱን ነው ያለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ግን ይፈረድበታል ወደሚለው ምን እንመጣለን? እምነት ነው እዚህ ጋር አሁን ወሳኙ ነገር። እኔ እምነት ነው። ቆይ እንመጣለን። እሱን አሁን ወሳኙ ነገር ብለን እኛ መለየት አይጠበቅብንም። ጌታችን አይ እዚህ ጋር ወሳኙ ጥምቀት አይደለም እምነት ነው ካለን በቃ እንደዛ እንወስዳለን። ካላለ ግን ያላለውን ጸጥንልና እኔ እናንተ የምር መጽሐፍ ቅዱስን እንደሚያምኑ እንደሚወዱ ሁለት ወንድሞች ስናወራ ያመነ የተጠመቀም ይድናል አይደል ያለው? ሰው መዳን ደግሞ ከዘላለም ሞት ወደ ዘላለም ሕይወት መምጣት ነው። ሰው ከዘላለም ሞት ወደ ዘላለም ሕይወት ለመምጣት ለመዳን ምን ማድረግ አለበት አለ? ዳግም መወለድ፣ ብዙ ነገሮች። እዚህ ጋር ቆይ አንዴ። ጌታችን ኢየሱስ ይድናል ያለው ምን ያደረገን ሰው ነው? ወይም ከዘላለም ሞት ወደ ዘላለም ሕይወት ይመጣል ያለው ወይም ይድናል ያለው ምን ያደረገን ነው? ያመነ ብቻ። ያመነ የተጠመቀ ይድናል።
ቆይ የሚድነው ምን ያደረገ ነው? እስቲ አንዴ ንገረኝ። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ቆይ ተረጋጋ አንዴ። ቆይ የጠየቅኩህን ብቻ የሚላይ ወደዛ ምን እንሄዳለን። የሚድነው ምን ያደረገ ነው ብቻ ነው ያልኩህ። ይህንን ጥያቄ ጠይቀና ከዛን ደግሞ ወደታችም ያመነ ነው ምን ያደረገ ነው አለ ጌታ ኢየሱስ። አሁን ያንተን አይደለም ኢየሱስ ያለውን እስቲ እናውራ። እንዳናወራ ይከለክለናል? ምንም የለም። ጌታችን ኢየሱስ ጌታ ኢየሱስን ትወደዋለህ ብዬ ተስፋ አደርጋለሁ አይደል? ያ በጣም ጴንጤ እኮ ነኝ እና ደግሞ አምናለሁ። በነገራችን ላይ ኢየሱስን የምትወደው ከሆነ ግን መውደድህ የሚገለጠው ቃሉን በመጠበቅ ነው። የሚወደኝ ቢኖር ትእዛዜን ያከብራል አለ ጌታ ኢየሱስ። ትእዛዜን ይፈጽማል አለ። ሰው እኮ የተኛው ትእዛዛችን የተጣሰው ነው። የተኛው ትእዛዝ በመጀመሪያ እምነት ይቀድማል። አመንኩኝ ና ሚላ ፕሊስ ከመጠመቅ እምነት ይቀድማል። ይቀድማል። አዎ እሱ አይደለም ውይይታችን። እኔ ከመጠመቅ እምነት ይቀድማል አይቀድምም አይደለም። አሁን የምትወደው ከሆነ የጌታችን የክርስቶስ ኢየሱስን ቃሉን ማክበር አለብህ። በሱ ነው የሚታወቀው መውደድ። የተኛውን ቃል እኮ ሳይሆን እሱን ላሳየህ እኮ ነው። ጌታ ኢየሱስ ያመነ የተጠመቀም ይድናል አለ። የሚድነው ምን ያደረገ ነው አለ ጌታ ኢየሱስ። የሚድነው ምን ያደረገ ነው አለ? ያመነ የተጠመቀ። እሺ፣ ስለዛ ለመዳን ምን ማለት ነው? ግን ለመዳን ማመን በመጀመሪያ እምነት ነው ማድን ነው። በመቀጠል ደግሞ ጥምቀት ነው፣ ዳግም መወለድ። አዎ ለመዳን አይደለ? ስለዛ እምነት ለመዳን ነው፣ ጥምቀትም እንደዚሁ ለመዳን ነው ማለት ነው። አምኖ መጠመቅ ለድህነት ነው። አምኖ መጠመቅ ለድህነት ነው ማለት ነው አይደል? አምኖ መጠመቅ ያ እንደዛ ነገር እንደዛ ነገር ሳይሆን ነው። በቃ ጌታችን ኢየሱስ ያመነ እንደዚህ እኮ ነው ማለት እኔ እንጃ። እኔ ስናና ላሳይህ መልሽ ላሳይህ። ከዛ በኋላ አሁን የአንተ እምነት የመጽሐፍ ቅዱስ ነው። ትልቁን ቦታ የሚወስደው ትልቁን ቦታ እምነት ነው የሚወስደው። ሰላምን መጠመቅ አልችልም ነው የኔ ነገር። ጌታን ሳላውቅ እንዴት ውሃ ውስጥ እገባለሁ? ይኸውና ይኸውልህ አንተ አሁን የተናገርከው ለመዳን አምኖ መጠመቅ አለበት ሰውየው። የሚድነው አምኖ ሲጠመቅ ነው። አምኖ መጠመቅም ለድህነት ነው። ጥምቀት ለዳግም መወለጃነት ነው ያልከው አሁን እሱ ፍጹም ክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው። ሰምተኛል? ፍጹም ክርስቲያናዊ ነው፣ ፍጹም መጽሐፍ ቅዱሳዊ ነው፣ ግን ፕሮቴስታንታዊ ግን አይደለም። በጣም ይቅርታ ስነግርህ ለምን ይሄን ያልኩ አንተ በምታምነው ወዳጅ አንዴ ቆይ ሚላይ አሁን አንተ የምታምነውን ያዝ አድርገውና ከዛ በኋላ እነግርሃለሁ ምን ማድረግ እንዳለብህ፣ ኔክስት ስቴፑ ምን መሆን እንዳለብህ፣ ምን መደረግ እንዳለበት። ያው ስለ ውሃ ጥምቀት ስታስተምር ያንተው ቤተክርስቲያን አጋጣሚ ደግሞ ስለነበረ እጄ ላይ አሳየው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ይላል። ጥምቀት የምትጠመቀው ድነትን ከማግኘት በፊት ነው ወይስ ካገኘ በኋላ ነው የሚለው ጌታ ኢየሱስ እዛ ጋር የሚጠመቀው ከዳንኩኝ በኋላ ጌታን ካወኩ ካመንኩኝ በኋላ ነው። ቆይ አንዴ ካመንክ በኋላ ነው አይደለም ያልኩት። ጌታ ኢየሱስ ጥምቀትን ያመጣው ከድነት በኋላ ነው በፊት ነው? ጥምቀትን ያመጣው ከድነት በኋላ ከመዳን በኋላ ነው ጥምቀትን ያመጣው አይደል? ጌታ ኢየሱስ እምነት ያመነ የተጠመቀ ሲባል ያመነ የተጠመቀ አለና ምን ይላል አለ? ያመነ የተጠመቀ ያላመነ ይፈረድበታል። አረ ያመነ የተጠመቀ ምን ይላል? ሚላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ግን ይፈረድበታል። ትክክል ነው። ወደሱ ይሄዳለው። ያመነ የተጠመቀ ምን ይላል? ይድናል። እሺ ጥምቀትን ጌታ ኢየሱስ ከድነት በፊት ነው ያመጣው በኋላ? ጥምቀትን ያመነ የተጠመቀ ይድናል በኋላ ነው፣ ከድነት በኋላ ነው ጥምቀት መጣው። እስቲ በራስ አንድ ጊዜ አስበው እስቲ። ችግር የለውም። ቆይ ያመነ የተጠመቀም ይድናል። ስለዚህ የሚጠመቀው ከመዳን በፊት ነው ከመዳን በኋላ? የምጠመቁ ካመነ በኋላ ነው፣ ከዳኔ በኋላ ነው የምጠመቀው ነው ሚላይ። አሁን ማመንና መዳንን አንድ እያደረግከው ስለሆነ ነው የተወዛገበበት መሰለኝ። ድነት ማለት መዳን አይደለ? ድነት ማለት መዳን ነው። አዎ ድነት መዳን ነው።
ግን ስማኝ፣ ያ ከዳንኩኝ በኋላ ወደ ጥምቀት የሚሄደው ነው። አሁን ጌታ ኢየሱስ የተናገረው ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀም ይድናል? የቱን ነው ያለው? ያመነ የተጠመቀ ይድናል። ስለዚህ አሁን ጥምቀቱ የመጣው ከድህነት በፊት ነው ወይስ ከድህነት በኋላ? ጌታችን ኢየሱስ ጥምቀትን ከድህነት በፊት ነው ከድህነት በኋላ ነው ያለው? ያመነ ከድህነት በኋላ። አረ አንተ አሁን ኢየሱስን አትወደውም ልልህ ነው በግልጽ። በጣም ይቅርታ አድርግልኝ። ለምን እንደዚህ የምልህ ለራስ ቤተ እምነት ትምህርት ስትል ኢየሱስን እየካድከው ነው። ጌታ ኢየሱስ ጥምቀትን ከድህነት በኋላ ነው ወይስ በፊት ነው ያመጣው? ያመነ የተጠመቀም ይድናል። ይድናል ከማለቱ በፊት ነው በኋላ ነው? ጥምቀት ማለት ጥምቀት ከድህነት በፊት ነው ወይስ በኋላ ነው ያለው ጌታ ኢየሱስ? እኔ እንጃ፣ አንተ እኮ ግራ እያጋባህ ነው። እኔ በመጽሐፍ ቅዱስ ነው እንግዲህ። ታዲያ መጽሐፍ ቅዱሱን የምታምን ከሆነ መጽሐፍ ቅዱሱ ላይ ቆይ ላስነበብህ። እሺ በቃ ላውጣውና እንዲህ እኔ እንጃ። አሁን አንተ ያወጣው የቤተ ክርስቲያኑ ላይክ ሌላ ነገር እኔ እንጃ፣ ኮምፒውዝ አድርጎን ሊሆን ይችላል። ሌላ ነገር ችግር የለውም። አይዞህ ግራ ገብቶን ሊሆን ይችላል። ግን እኔ አይዞህ ችግር የለውም። ጥምቀት የሚመጣው ከእምነት በኋላ ነው እንጂ ከእምነት በኋላ ነው። ሰው ሳያምን አይጠመቅም ነው። ከእምነት በኋላ ነው። አዎ ግን ከእምነት በኋላ ነው በፊት ነው እኮ አይደለም ያልኩህ። ይኸው ምን ይላል? በቀኙን ከተቀበልክ አይበቃም እንዴ? ቁጥር 16 ላይ ምን ይላል? ምን ይላል? 15 አይ 16 ያመነ የተጠመቀ ይድናል። ጥምቀት የመጣው ከድነት በፊት ነው በኋላ ነው? እዚህ ላይ ያመነ የተጠመቀ ይድናል። እዚህ ጋር ያመነ ድነት ነው አይደለ? አይ ማመን ነው አለቀ። ይድናልማ ይኸው በኋላ ላይ መጣኩ። የማመን ውጤቱ ነው ድህነት። የማመን ውጤት ድህነት የመጣው ከጥምቀት በኋላ ድህነት ውጤት ነው። እሺ ሚላ ድህነት ውጤት ነው። የማመን ድህነት የመጣው ከጥምቀት በኋላ ነው። እሺ አሁን ቆይ አንዴ ያመነ የተጠመቀ ያለ ስለዚህ ጥምቀት የመጣው ከድህነት በፊት ነው በኋላ? ጥምቀት የመጣው ከድህነት በኋላ ነው በፊት ነው? እዚህ ጋር ጌታ ኢየሱስ ጥምቀትን ያመጣው ከድህነት በፊት ነው በኋላ? በኋላ። ያመነ የተጠመቀም ይድናል። ጥምቀትን ጌታችን ኢየሱስ ከድህነት በፊት ነው በኋላ ነው ያመጣው? በኋላ ነው። ቆይ ላልቅስበት ሚዩት አድርግልኝ። እሺ ኖ ጋይስ አንዴ አልቅሼ ልጨርስ። እኔ አልቅሼ ሳልጨርስ አልመጣም በቪዲዮ። ሚላይ በጣም ይቅርታ እንግዲህ ካለ በጣም ይቅርታ። አስወረዱ ሞዴሬተሮች። ያው በዛ መሰለኝ። ወዳለን ዜር በነገሩ ይርዳ ያግዝ። እስቲ እሱ ይሁን እንግዲህ ሌላ ምንም ማለት አንችልም። እዚህ ጋር ለማንኛውም አንድ ነገር ላስታውሳችሁ። እሺ እንዴ ቁጥር 16 ያመነ የተጠመቀም ይድናል። የተጠመቀም ይላል። ጥምቀቱ ከምን በፊት ነው? ከድነት በፊት። ጥምቀት ከምን በፊት ነው? ከድን አንዴ ማን ነው? ሀና ፔዘንት። እሺ ሀና ባላገር አንዴ ሚዩት ያርጉልኝ ከታላቅ ይቅርታ ጋር። እሺ ጥምቀቱ የመጣው ከኬዝ በፊት ነው? ከድህነት በፊት። የተጠመቀም ይድናል። ከድህነት በፊት መጠመቅ። ይህን ለምንድን ያመጣሁት ላሳያችሁ። እዚህ ጋር ጥምቀት ከምን በፊት? ከድህነት በፊት። መሰረተ ማን ነው? መሰረተ ክርስቶስ ነው ምናምን ተባብሎ ኤምኬሲ ቸርች ደግሞ ስለ ጥምቀት ስትናገር እንደዚህ አድርጎ ድህነትን ምን ካገኘ በኋላ ድህነትን ካገኘ በኋላ ጥምቀት ሶሪ ድህነትን ካገኘ በኋላ ጥምቀት ምንን ካገኘ በኋላ? ድህነትን ካገኘ በኋላ። ጌታ ኢየሱስ ጥምቀትን ከድህነት በፊት ያስቀምጠው። ተመልከቱ። ጌታ ኢየሱስ ጥምቀትን ከድህነት በፊት፣ ኤምኬሲ ጥምቀትን ከድህነት በኋላ። ስለዛ ጥምቀት ማነው? ጌታ ኢየሱስን እንቀበል ወይስ ኤምኬሲ?
እኔ ሚላ ያው ገብቷል ብዬ ተስፋ አድርጋለሁ። አንድ ይቅርታ ሚላ ወንድሜ፣ የጌታ ሰላም ካንተ ጋር ይሁን። አንዴ የጌታችን ሰላም ልብህ ድረስ ዘልቆ ይግባ እና እውነትን ሁሉ ደግሞ ይግለጽልህ። አይተዋል ብዬ ተስፋ አድርጋለሁ ያለውን ፕሮቴስታንቲዝም ላይ ያለውን ስህተት። ስለዛ ድጋሜ በደንብ አይተህ በደንብ አጥንተህ ደግሞ የጌታን ቤተክርስቲያን እንደምትፈልግ ጌታን እርሱም ክርስቶስ ኢየሱስን ደግሞ በደንብ አድርገህ እንደምትቀበለው ደግሞ ተስፋ አድርጋለሁ። ክርስቶስን መቀበል ማለት ዝም ብሎ እንደዚሁ ኢየሱስ ጌታ ነው የማለት ጉዳይ ብቻ አይደለም። ኢየሱስ ያስተማረውን እርሱን እንቀበላለን ወይስ አንቀበልን? ካልተቀበልን በቃ ክርስቶስን አልተቀበልነውም ማለት ነው። ክርስቶስ ያስተማረውን ትምህርት ካልተቀበልን ገና ጌታችን ኢየሱስን አልተቀበልነውም። ሐዋርያት ያስተማሩትን ትምህርት የማንቀበል ከሆነ ገና ጌታችን ኢየሱስን አልተቀበልነውም። ስለዛ እዚህ ላይ በግልጽ የምናገረው ነገር ምንድን ነው? ሚላ ወንድሜ ፕሊዝ፣ የዛሬ ውይይታችን ዝም ብሎ እንደዚሁ የቆየንበት ብቻ መሆን የለበትም። በጣም ብዙ ደቂቃ ሰጥቼ ነው ያወራው። ስለዛ ለምን ትጠቀምበታለህ? በቃ ለመመርመር። እሺ መርምረው።